ፖለቲካ እኮ መጽሐፍ ቅዱስ ነው። እኛ እያለ እኮ ያለ የምትሸከምከው ሃይማኖት አጠርጥሬ እየነገርኩ እኮ ነው። የሐዋርያት ስራ ምዕራፍ 6 ቁጥር 5 ላይ እንደምናነበው በዚህ ስርዓት መሰረት የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችን ጌታ እንዲመርጥ እንደ ቅዱሳን ሐዋርያት ከጸለየች በኋላ ለክህነታዊ አገልግሎት መንፈስ ቅዱስ የመረጣቸውን ብቻ ትሾማለች። በቃ ይሄ ነው። ማትያስ በዚህ ነው የተሾሙ ካልከኝ ናና እንከራከር። ጳውሎስ በዚህ ነው የተሾሙ ካልከኝ ናና እንከራከር። የፖለቲካ ሹመት ነው የተሰጣቸው። ልክ እንደ አብይ አህመድ ተነስቶ አንድ ሚኒስትር እንደሚሾሙ ማለት ነው። ጠቅላይ ሚኒስትር ነው፣ ሚኒስትሮች ይሾማል። የጌታ ስራ ግን ሌላ ነው። ጆዬ ስላልገባ ነው። ፖለቲካ እኮ መጽሐፍ ቅዱስ ነው። እኛ እያለ እኮ ያለ የምትሸከምከው ሃይማኖት አጠርጥሬ እየነገርኩ እኮ ነው። ስህተት እንደምትከተሉ፣ ውሸታሞች እንደምትከተሉ፣ ሌቦች እንደምትከተሉ፣ ከሃዲዎች እንደምትከተሉ መንፈስ ቅዱስ ያልተቀቡ ሰዎች ናቸው እየመሯቸው ያሉት ነው። ለዚህ ነው እናንተ ስትገደሉ የማይከላከልላችሁ ኢየሱስ ክርስቶስ። ለዚህ ነው እናንተ ስትገደሉ የማያድናችሁ ታቦቱ የውሸት ጳጳሳት ስለተሾሙባችሁ ነው ነው። አንዳንድ የእምነት ድርጅቶች ደግሞ መጽሐፍ ቅዱስ በጭራሽ የማይመለከተውን ሴቶችንም ክህነት እየሰጡ ነው። አሁን ጴንጤ ጋር ብትሄድ ይሄ ነገር አለ፣ ግን ቤት መጽሐፍ ቅዱሳዊ ነው ስትል የለም። ከየትም ጴንጤ ሊያመጣልኝ አይችልም። የሴት ካህን ሹም የሚል መጽሐፍ ቅዱስ ላይ የለም። መድረክ ላይ ወጣት አስተምር የሚል የለም። ሊያመጡ አይችሉም። ለዚህ ነው ጴንጤ ስህተት እምነት ነው የምላቸው። ሁልጊዜ ኦርቶዶክስ የተሻለ ነው። የጴንጤ አማኞች ይህን ብትጠይቋቸው መልስ የላቸውም። ሴቶች ለክህነት አይበቁም ይላል መጽሐፍ ቅዱስ። በወንድ ወንበር ላይ ተቀምጠው አይፈርዱም ይላል። ዛሬ ግን የምናየው ጴንጤነት ፖለቲካ ነው፣ ኦርቶዶክስነት ፖለቲካ ነው። የመንግስት መሳሪያዎች ሆነዋል ነው። ህዝቡን ጨምድደው ይዘዋል ነው። ለዚህ ነው እኛ ፖለቲካ የምንሰራው። ስለዚህ መጽሐፍ ቅዱስንም ፖለቲካውንም እያመጣን እማናውቅ እንዳንመስል በጣም ብዙ መጽሐፍት ገዝተን እናነባለን። ስለዚህ አሁን የጴንጤዎች የሴት ሹመት ይሰጣሉ። ከመጽሐፍ ቅዱስ ውጭ ነው። ከመጽሐፍት ቅዱሳን ውጭ ነው። ከቅዱስ መንፈስ ውጭ ነው። እንኳን እሱ ሲኖዶሱ በመንፈስ ቅዱስ የተሾመ አይደለም። ጳጳሳቶች በመንፈስ ቅዱስ ሳይሆን በወያኔ ህዋት የተሾሙ ናቸው። በመጽሐፍ ቅዱስ ላይ ለክህነት የተመረጡ በሙሉ ወንዶች ናቸው እንጂ አንድ ሴት ለክህነት ኢየሱስ ክርስቶስ አልሾመም። ሐዋርያት ሴቶችን አልሾሙም። ከየት አምጥተውት ነው ፕሮቴስታንቶች ይህን የሚያደርጉ? በኢትዮጵያ ውስጥ ፖለቲካ ነው። ጠይቋቸው እስኪ መጽሐፍ ቅዱስ አንብቡ ከጫፍ እስከ ጫፍ። ሐዋርያትም የሾሙ ወንዶችን ነው። ኢየሱስ ክርስቶስ የሾመ ወንዶችን ነው። በመጽሐፍ ቅዱስ አንድ ሴት ክህነት ስትሾም የሚያሳይ የለም። የተሾሙት ካህናት በሙሉ ወንዶች ናቸው። ከየት እንዳመጡ ጠይቋቸው። ይህ ደሜ ነው ጠጡ እያለ በክህነት የሚፈጸመውን የቁርባን ስርዓት ያሳያቸው ለወንዶች ብቻ ነበር ኢየሱስ ክርስቶስ። ሴት አልገባም። ብታምኑም ባታምኑ ሂዱና መጽሐፍ ቅዱስ አንብቡ። የለም ማቴዎስ 26 ላይ ሄዳችሁ 26 ከ26 እስከ 30 ብታነቡት የለም። ይሄ የኔ ደም ነው እያላችሁ እያጠመቃችሁ አጠጧቸው፣ አቁርቧቸው ያለውን ወንዶችን ብቻ መርጦ
ሴቶች የሉም። ስርዓቱን ያሳያቸው ኢየሱስ ክርስቶስ ለወንዶች ብቻ ነው። ማቴዎስ 26 ላይ ሄዳችሁ አንብቡት። ሴቶች ለሌላ አገልግሎት እንጂ ለስልጣነ ክህነት የተመረጡ አለመሆናቸውን ማሳያዬ ያ ነው። ደግሞም ካህን የክርስቶስ ምሳሌ ነው። ሴት ግን የክርስቶስ ምሳሌ ልትሆን አትችልም። ምክንያቱም ኢየሱስ ክርስቶስ የተገለጠው በወንድ አምሳል ነው እንጂ የሴት ጾታ ይዞ አልተገለጠም። በሴት አምሳል ተደርጎ አልተፈጠረም። ወንድ ልጅ ነው። አማኑኤል ተብሎ ነው የተወለደ። ሴት ሆኖ ኢየሱስ አልተወለደም። ስለዚህ ስልጣን ለክህነት ለወንዶች እንጂ ለሴቶች አልተፈቀደም። ጥንትን ከብሉይ ኪዳን ጀምሮ ብትመለከቱት ጌታና ሐዋርያትም የፈጸሙትን ብታዩ ክህነት ለወንድ ልጆች ነው የተሰጠው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 15 ሄዳችሁ አንብቡት። እስቲ አሁን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ አሁን ሲኖዶሱ እውነተኛ ሹመት ነው ወይ የሚለውን እንየው። የክህነት የስርዓተ ክህነትን ስነግራችሁ የነ አባ ማትያስና የነ አባ ጳውሎስ የነ አቡነ አብርሃም አሁን የምትሉት እውነተኛ ሲኖዶስ ነው ወይ? እውነተኛ ቢሆንስ አማራን አይከላከለውም ነው ወይ? ሞትን አያወግዝም ወይ? ምዕመኑን ተነስ ለነጻነት አይሉትም ወይ ስንል አይሉትም። አላማቸው ፖለቲካ ነው። አዳምጡኝ። ስርዓተ ክህነት ዲያቆናትን አንድ ኤጲስቆጶስ ወይንም ጳጳስ ወይንም ሊቀ ጳጳስ የዲቁና ክህነት የሚሰጥበትን ጸሎት በመጸለይና አንዳቸው ላይ ንሳእ ጸጋ መንፈስ ቅዱስ እያለ እፍ በማለት ሊሾማቸው ይችላል። የንፍቀ ዲያቆናትና የአናጉስጢስ እንዲሁም የመዘምራን ሹመት ግን ያለ ንፍሐት ብቻ የሚሰጥ ነው። ቀሳውስትን እንዲሁ የቅስና ክህነት የሚሰጥበት ጸሎት በሚጸለይና አንዱ ተሿሚ ካህን ላይ እጁን በመጫን አንድ ኤጲስቆጶስ ጳጳስ ወይም ሊቀ ጳጳስ ሊሾመው ይችላል። ሐመሯ ቆሞሳት የሚባሉ ደግሞ ቆሞሳትም እንዲሁ ቁምስና የሚሾሙትን ጸሎት በመጸለይና እጁን በመጫን አንድ ኤጲስቆጶስ ጳጳስ ወይም ሊቀ ጳጳስ ሊሾማቸው ይችላል። ኤጲስቆጶሳት ሲሾሙ ግን ቢያንስ 3 ከተቻለም ከዚያ በላይ ጳጳሳት መሾም አለባቸው እንጂ አንድ ኤጲስቆጶስ ጳጳስ ወይንም ሊቀ ጳጳስ ብቻውን መሾም አይችልም ይላል። ሲሾሟቸውም የኤጲስቆጶሳት ስልጣነ ክህነት የሚሰጥበት ጸሎት በሚጸለይና እጃቸውን በመጫን ይሾሟቸዋል። ተሿሚዎችም አርዌ በትርና መስቀል ይሰጧቸዋል። አያችሁ፣ ጳጳሳት እንግዲህ አሁን እነ ማትያስ እንዴት ነው የተሾሙት ብለን ብንጠይቅ ሂዱና አዳምጡ። በምርጫ ወድቀው በጸሎት ወድቀው ጌታቸው አሰፋ ነው ትግሬ መንግስት እየገዛ ነው ትሾማለህ አለ ጳውሎስ። ማትያስ ቀጠሉ። እነዚህ ሰዎች እውነተኛ አይደሉም። ሌላው በስርዓተ ቤተ ክርስቲያን በኦርቶዶክስ ብትሄዱ ጳጳስ ሳይሞት ጳጳስ አይሾምም ብሎ ደንግጓል። መነኮሳት ደሞዝ እንደሌላቸው ደንግጓል። መነኮሳት ከተማ እንደማይቀመጡ ደንግጓል። መነኮሳት በመኪና እንደማይሄዱ ደንግጓል። ይሄ ሁሉ በቪኤት መኪና ነው እያንዳንዱ የሚሄደው ብታዩት። እንደውም አብይ አህመድ በእንደዚህ አይነት መኪና የሚሄድ አይመስለኝም። አሁን የስልጣነ ወይም ክህነት የደረጃ አሰጣጥ እኔ እንደ ድሮ አይመስለኝም።
ስታዩት እንደፈለገ ነው። እዚህ ከተማውን ዲያቆኖች ቄሱ ነዋል።